አሁን ላያችሁ አልፈልግም። ቶሎ ብላችሁ ከዚህ ቤት ውጡልኝ። ለልጄም ቢሆን ያለውለት። ኧረ ተይ ልጄ ለምንሽ ተይ። ከዚህ ቤት ወጥተን ወዴት እንሄዳለን? ምንስ ዘመድ መጠጊያ አለን? ተይ ልጄ ተይ። ኧረ ተይ ለምንሽ ተይ። የኔ ልጅ አትበይ። አንቺ ማለት ምንም ከስተትሽ የማትማሪ አይነት ሴት ነሽ። እኔ እንደዛ ስታስቃይ ይኖርሽ፣ አሁን ደግሞ ጭራሽ በልጄ መጣሽብኝ። ቆይ ግን እኔ እኮ እንደዛ የምለፋው እኮ ለአንድ ለልጄ ስል ነው። ሰሙኛላችሁ? አሁን ምንም ነገር መስማት አልፈልግም። ቶሎ ብላችሁ ቤት የለቃችሁ ውጡልኝ። ሲጀመር ጥፋተኛዋ ነኝ ለእንዳንተ አይነት ሰው ልጄን ሰጥቼ መሄዴ። አንቺ ግን ምን አይነት ሰው ነሽ? ባለትዳር ቤት ውስጥ ገብተሽ እግሬን ስትከፍቺ ትንሽ አታፍሪ? ነገ ህይወት መመስረትሽ ይቀራል። እንዴት የራስሽ ልጅ ላይ እንዲሁ የማትፈልጊውን ነገር ሌላ ሰው ልጅ ላይ ታደርጊያለሽ? ውረጂ፣ በእንብርክኬን ቤት ለቀሽ ውጪ። አንተ ደግሞ ይህን ጥጋብ የነፋውን ልብህን ሳላፈነዳልህ ቤቱን ለቀህ ውጣ። እዩዬን እስካሁን ያሰቃያችሁት ይበቃል። ውጡ። ኧረ ፍቅር አንቺ ትተሽኝ ስትሄጂ እንደባለፈው ቢያደርጉኝስ? አሁንማ እኮ ይቅርታ ጠየቁ አይደል እንዴ? ከዚህ በኋላ እንደዛ ያደርጉ። በዛ ላይ ደግሞ እኮ ለትንሽ ጊዜ ነው የሚሄደው። እኔ ልጅ አንተ ጨምላቃ እናቴን ነው እንደዚህ የምትናገራት? እንዴት ነው የሚያጨማልቅህ? ምንድን ነው? እዩዬን ምን ሆነ? ምንድን ነው? ወይኔ ጉዴ! ወይኔ እናቴ ድረሽ! እዩዬ ቃልዬ ስትንሽ እንጂ ዋንጭ እዩዬ አንተ እዩዬ! ወይኔ ፈጣሪ! ቶሎ በይ ቃልዬ! ወይኔ ፈጣሪ! ሆስፒታል እንውሰደውማ። እዩዬ መኪና ያስፈልገናል። ደውይ እስቲ ደውይ። ወደ ማን ልደውል? እዩዬ ራይ ደውይ። እዩዬ ይሄ ልጅ ሊያመልጠን ነው። ቃልዬ ቶሎ በይ መኪና ደውይ እስቲ። ወደ ማን ልደውልማ? መኪና እንፈልጋለን። ራይ ደውይ። እዩዬ አንተ እዩዬ! ወይኔ ፈጣሪ! እዩዬ እዩ! አረ ልጁ እያመለጠን ነው። ቃልዬ መኪና ጥሪ ቶሎ በይ። ቃልዬ ቶሎ በይ። እዩዬ! አረ ወይኔ ጉዴ ፈላ። እዩ! እዩዬ አንተ እዩዬ! አረ ወይኔ ሀና ጉድሽን አላየሽ? አረ ወይኔ ልጄ እዩዬ! አረ ወይኔ ምንድን ነው የማደርገው? አረ መከራ አምላኬ እንደው እማዬ ቆይ ግን ምን እንደምናደርገው? አረ እንጃ የኔ ልጅ ነው ያላቅም ይጨንቆኛል። እና አፈር በበላው እንደው እማ ግን እኛም እኮ ቁጣቱን አበዛንበት። እኔ መቼ ይመጣል ብዬ አስብኩ ቃል እንደው ፈጣሪ ዛሬን ይቅር ይበለኝ እንጂ ከዚህ በኋላ እንድች ብዬ እጄን አላነሳበትም። ወይኔ ፈጣሪ እባክህ እዩ ይማርልኝ። ሀና ነች እንዳታነሹማ። ደግሞ ካላነሳሁት እኮ ትጨነቃለች። እና ምን ይሻላል? ወይ ኳስ እየተጫወተ ነው ትያታለሽ? እንደው ጠዋትም አሁንም ተመሳሳይ ነገር ስላት እንደው አታዝንብኝም ብለሽ ነው? ጨነቀኝ እኮ ማሽ ምን ይሻላል? እስቲ ለማንኛውም በቃ ወጣ ብዬ ላንሳውና የምትለኝ ልስማት። በደንብ ጠብቂው እሺ ቃልዬ፣ እንዳትነሽ ጥለሽ እንዳትወጪ እሺ። እዩዬ ወንድሜ ነቃህልኝ? ምን ሆኜ ነው? የት ነው ያለሁት? ካልጋው ልቀህ እኮ ትንሽ አሞህ ነው። ቆይ እማዬ ልጥራለሁ።
ነው ወይስ አንተ ነህ? አባዬ ቆይ ምን ሆነ ነው? ምን ተፈጥሮ ነው? ትንሽ አሞኝ። እኔ እኮ አሁን የወለደች ሴት ልጠይቅ ነበር የመጣሁት። ቆይ ምንህን ነው ያመመህ? እኔ እንጃ ከአልጋ ወድቀህ ነው ብላኛለች። ማን ነው እንደዛ ያለ? ቃል ኪዳን። ቃል ኪዳን? ቃል ኪዳን ደግሞ ማን ናት? የትልቁ እማዬ ልጅ። ለማንኛውም አሁን ግን እንዴት ነህ? እኔ እንጃ እያመመኝ ነው። አዩሄ እንደው ዝም ብለህ እኮ ነው። እኔ ጋር ብትሆን እኮ ይሄ ሁሉ አይደርስብህም። ሁላችሁም ያው ናችሁ። ያቺ ቤት የምትባሏ ሴትዮ ትገለኝ ነበር። አዩ እንደው አንተ ዝም ብለህ ነው እንጂ እሷ ምንም አታደርግም ነበር። እምቢ በጣም ክፉ ናት። ወይኔ ዩኤል፣ አሁን ግን ደህና ነህ? እኔ እንጃ እያመመኝ ነው መሰለኝ። ቤት እኮ ልጠይቃችሁ ስመጣ ቤት ቀይራችኋል አሉ። አዎ እማዬ አዲስ ቤት ገዝታለች። የት አካባቢ ገባችሁ? ከባለፈው ቤታችን ብዙ አይርቅም። ቤተክርስቲያኑን አለፍ እንዳል 2 ቅያስ ገባ ብሎ ነው። እና እንዴት ነው? ቆንጆ ቤት ነው? አዎ ትልቅ ቤት ነው። አይዞሽ እዩ፣ ቤት መጥቼ እጠይቃለሁ። እመጣለሁ። እሺ አይዞህ፣ በርታ፣ ጎበዝ። በሰላም ነው እንደዚህ አጣርፍ ይጠራል? ብታይ ቤትዬ፣ ያገኘሁትን ማመን አትችይም። ምን አገኘ? እስኪ ገምቺ። የተባባለውን ገንዘብ አገኘ? አይደለም፣ ከሱ ሌላ ገምቺ። ሰውዬ፣ እኔ ጭንቀት እንደማልወድ ታውቃለህ። ምን እንዳገኘ አትነግረኝ? እሺ፣ ኢዩኤልን አገኘሁት። ኢዩኤልን? የት አገኘኸው? የሰፈራችን ልጅ ወልዳ ሆስፒታል ጠይቃት ሄጄ ነበር አላልኩሽም? እዛ ነው ታሞ ያገኘሁት። ምን ሆኖ? አይ ቤቲ ካልጋ ወድቄ ነው ምናምን ነው ያለው። ውይ በጣም ተጎድቷል። እንዴት እኮ እንደሚያሳዝን ብታዩ። ያን ያህል በጣም ተጎድቷል? አዎ ብታዩ በጣም ነው የሚያሳዝነው። ያ የተረገመ ደግሞ ምን ያሳዝናል? ፍቅር ደግሞ ምንስ ቢሆን ሕፃን ልጅ አይደል? እንዴት አያሳዝንም? ሕፃን እኮ ነው። እባክህ አትሽለጥለጥብኝ። ይልቅ አሁን ትክክለኛው ጊዜ መጥቷል። ምንድን ነው ቤቲ? ምን አስበሽ ነው? እንዴት እንደሆነ እኔ እነግርሃለሁ። አሁን ወደ ቤት እንሂድ እኮ ንገሪኛ። ና ፍቅር ና። የኔ ልጅ አሁን ደህና ሆንክልኝ አይደል? ከዚህ በኋላ እንከባከባለሁ። እሺ እሺ። ጎሽ ቃልዬ አመጣሽለት? አዎ ተነስ የኔ አባት ተነስ። እጄን ታጥቤ ልምጣ እማዬ። ኧረ ምን በወጣ እኔ አጉርሳለሁ አይደል እማዬ? አዎ አዎ የኔ ልጅ ከዚህ በኋላማ እንኳን አሁን እንዳንክልኝ እንጂ እንደ ንጉስ ነው የምንከባከብህ የኔ ጌታ። ባይሆን ታዲያ ግን አንተ ተው ስትባል እሺ፣ አታድርግም ስትባል እሺ፣ እንዲሁን ስትባል እሺ 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 እማዬ አሻሽላለሁ። ጸመኝ እንዲህ ነው ጎበዝ ልጅ የሚሆነው። በልብላ አሁን ስጩ። ከትንሽ ጠጣ ብላ አሁን ምን አልተመቸም? እሺ እሺ እማዬ ተመችቷል? ተመችቶኛል። አጉርሿ ብላሽ። ጎበዝ የኔ ልጅ እዩዬ፣ አሁን ጎበዝ ሆነ ያለኛል። በልብላሽ የኔ ጌታ ብላ። እሺ እማዬ አሁን ጥሩ ልጅ ሆናለሁ። እናት ደውላ ካልጋ ወድቀህ መታመምን ነግራት ካልመጣው እያለች እያስቸገረችኝ ነው። እሺ አሁን ደውላትና እዩዬ ደህና እንደሆንክ ትነግራታለህ። በርገርም ተገዝቶልኛል ጁስም እየጠጣሁ ነው ብለህ ትነግራታለህ። ደግሞ ለሆስፒታልም ብዙ ብር እንደከፈልኩኝ ትነግራታለህ። እሺ እሺ የኔ ልጅ ጎበዝ። እሺ እማዬ። ያው እንደውም ደወለች እንኳን ነግራት። እሺ ሄሎ እማዬ። አዎ ደህና ነኝ። አዎ ካልጋ ወድቄ እኮ ነው። አሁን ግን ደህና ነኝ። አዎ በርገርም ተገዝቶልኛል ጁስም ተገዝቶልኛል። አዎ እነ እማዬ ከሆስፒታል ወደ ቤት መልሰውኛል።
ብታይ ብዙ ብር ነው የከፈሉት። እኔ ደህና ነኝ። እውነት እማዬ ጫማና ብዙ ገንዘብ ትልኪያለሽ? ወይኔ እማዬ እኔም በጣም ነው ውድድ ማረግሽ። እሺ እሺ ቻው። ወይ ያኔ ኧረ ደህና ነው አሁን። ኧረ ተሽሎታል። በጣም ደህና ነው። አዎ አሁን ጎበዝ ልጅ ሆነሃል። ይጣፍጣል አይደል? በደንብ ብላ። አዎ በጣም ይጣፍጣል። ካሁን በኋላ እንደዚህ አይነት ምግብ ነው የምፈልገው። አንተ ጥሩ ልጅ ሁን እንጂ የምትፈልገው ነገር ሁሉ ይደረግላል። እሺ ወንድሜ? እሺ አንቺንም እማዬንም ሁለተኛ አላስቸግርም። ጎበዝ የኔ ወንድም፣ ጎበዝ እኮ ነህ። እንካ የኔ ልጅ ተነስተሃል እንዴ? ኧረ ተው አትነሳ፣ አትነሳ። ቆይ የሚደግፍ ይላንሳ። እማዬ አቤት የኔ ልውል። ሽንቴ መጣ እና ይምጣም ችግር አለው እና አዝዬ ልውሰድህ ላሸና? ከፈለገም እዚህ አልጋው ላይሽ ነው። እኔ አንሶሎና አጥብለታለሁ። አረ መሄድ እችላለሁ። ይሻላል? እሺ እኔ እኮ መሄድ እችላለሁ። እኔ እኮ ይኸውልህ እንዳይደክመው እኮ ብዬ ነው። እማዬ ወይ የኔ አባት ሽንቴን ከሸነው በኋላ ሳሎን መሆን ይፈቀድልኛል? እንደውም ሽንት ቤት ሄደህ ሽንትን ሸንተህ በዛው ምግብን እየበላህ ቴሌቪዥን ታያለህ ሳሎን። እሺ እማዬ። አዩዬ አሁን ቆንጆ ቁርስ ተዘጋጅቶልሃል። እሺ ቃልዬ ሂጂ የተዘጋጀውን ቁርስ አንጭለት። አሁን እሷን ትበላና መድኃኒትን ትወስዳለህ። ከዛ ረፍ ስትልበት ደህና ትሆናለህ ከዚህ በኋላ። እሺ እኔ ልጅ አይዞህ ደግሞ ጎበዝ ልጅ ሆናለህ። አሁን በርታሽ። እንደዚህ ጨዋ ልጅ ሆነ። እሺ እሰይ የኔ ልጅ። አቤት። እሺ ወይዘሮ አልማዝ እንዴት ነሽ? ደግሞ ምን ልታረግ መጣ? አይ ያው ኢዩኤል መታመሙን ሰምቼ ልጠይቀው ነው የመጣሁት። ምን? ኢዩኤልን ልጠይቅህ? አዎ። ምን ነው ደነገጥሽ? ቆይ ኢዩኤል መታመሙን ማን ነገረህ? ባለፈው ሆስፒታል ሄጄ ከራሱ ነው የሰማሁት። ምን? ወይ ወይዘሮ አልማዝ አቤት ኢዩኤል እንዴት እንደተጎዳ። በስመ አብ ሰው እንደዛ ይጎዳል ብዬ አላስብም። ያው ለሱም ብዬ ምግብ ይዤ መጣሁ። ጠይቀው ብዬ ነው እንዲጠገን። አበሉትም ያለህ ማን ነው? እኔ እንደዛ አላልኩም ወይዘሮ አልማዝ። ትሰማኛለህ ሰውዬ? ኢዩኤል የታመመው ከአልጋ ላይ ወድቆ እንጂ የምግብ ችግር ኖሮበት አይደለም። እሺ አያያያያይ እኔ እንኳን እንደዛ አይመስለኝም። እና ምንድን ነው? እኔ እንጃ ብቻ ግን ሰው ከአልጋ ላይ ወድቆ ያን ያህል የሚጎዳ አይመስለኝም። ትሰማኛለህ ሰውዬ? ከዚህ በኋላ እዚች ቤት ድርሽ ብትል ነግሬሃለሁ። ቡርድ ከራሴ። ወይዘሮ አልማዝ እያስፈራራሽኝ ነው። ድጋሚ እዚች ቤት ድርሽ የምትል ከሆነ ለእናቱ ነግሬ እሷ ራሷን እንዳትመጣ አድርጋ ልክ ነግራት አባረራለች። ወይዘሮ አልማዝ ምን ነው ፈራሽ? ኢዩኤል እንደዛ ሆኖ ባንቺ ምክንያት ነው እንዴ? ሰውዬ አሁን ከዚህ ቤት ውጣልኝ። ውጣ። ባልወጣስ? ይኸውልህ እንደ ውሻ እየገፈተርኩ ሳላስወጣ ውጣልኝ። አንተ ነብሰ ቀጭን ውጣ። አልወጣም። ውጣልኝ። አልወጣም። ይውጣ። አልወጣም። አንተ ዘረቢስ ምንድነው እማዬ? አንተ በቃ ይሄ ምላስ ካልተቆረጠ ካልተተኮሰ በስተቀር ዝም ማለት አትችልም ማለት ነው። አንተ ውሻ አዝዬ ሹሩሩ ባልኩ ጭራሽ ላገኘው ሰው ሁሉ ትለፈልፍልኛለህ።
ነው እማዬ? አሁን በዚህ በጋለ ብረት አፈልቅ አይደለ? ኧረ እማዬ አነክሽኝ እንዴ! አነክሽኝ። አንተ ችጋራም ልጅ ይሄንን ገመድ ምላሰን አቃጥልልሃለሁ። እማዬ! ኧረ እማዬ አንገቴን! ምን አባሉን ብለህ ነው ለእናቱ ውሽማ እንዳመመኝ ነገርከው? ኧረ እማዬ እኔ ምንም አላልኩትም። እባክሽ ልቀቂኝ። ምን አባህ ነው ያልከው? ሐኪም ቤት እያለሁ እሱ ራሱ ነው መጥቶ የጠየቀኝ። እናንተ ምን አልከው? ከአልጋ ላይ ወድቄ ነው ያመመኝ ያልኩት። ቆይ አንተ ምን አባህ አግኝተህ ነው ግን እንደዚህ ልብህን ጥጋብ ንፍት ያደረገ? እማዬ ኧረ እባክሽን እማዬ ይቅርታ። ጥሩ ጠግበህልኛል። ድሮም እኮ ዘራችሁ ክብር አይወድለትም። እሺ ይቅርታ እማዬ፣ አይለምደኝም። ትሰማኛለህ? ከዚህ በኋላ ከዚህ ሰውዬ ጋር ባይ ውርድ ከራሴ። እሺ እማዬ ይቅርታ። ወይኔ እናቴ። እሺ ጎረምሳ። አቤትማ። ይኸውልህ ይሄን ያንተን ከርስ ልንሞላ አስቤዛ ልንገዛ ልንሄድ ነው። ከዚች ከቤት ንቅንቅ ብዬ እወጣለሁ ብለህ ብትል ነግሬሃለሁ፣ ውርድ ከራሴ። ደግሞ እንደባለፈው በመስኮት ዝለልና እግርን ተሰበራሉ። እሺ ይለኛል። እንሄድ ማህያ። እሺ ምን ልበል? ከዚች ከተቀመጥክበት ንቅንቅ እንዳትል ነግሬሃለሁ። እሺ እማዬ። እማዬ አትበለኝ አንተ። አንዳች ነገር ያሟሟህና። እሺ እማዬ። የሚያሽ ነገር እሽት ያድርግህ። ቃልዬ ቆልፈረው ነው የምንወጣው። ቁልፉን ያዥ። ነግሬሃለሁ፣ ንቅንቅ እላለሁ ብለህ ብትል ቤተሰቦች በሩን ቆልፈው ሲወጣ አይቼ ነው በመስኮት ዘለ እየገባሁት። አልፈልግም፣ ውጣልኝ። እማዬ ትገለኛለች፣ ውጣልኝ። ኢዩኤል ተረጋጋ፣ ግድ የለም ተረጋጋ። እኔ ልወስድ ነው የመጣሁት። ይሄ ስቃይ ያበቃል። ቤት ያለችበት ቤት መሄድ አልፈልግም፣ ውጣልኝ። እሺ ቆይ ተረጋጋና እንነጋገር። ይኸውልህ አንተ ልጅ ነው መጎዳት የለብህም። እኔ አለሁልህ፣ እኔ አባት አለሁልህ። እኔ ቤቲ ካለችበት ቤት መሄድ አልፈልግም። ቤቲ ከሌለች ግን ከኔ ጋር ትሄዳለህ? የምትንከባከበኝና የማትመታኝ ከሆነሽ አዩዬ፣ እኔ ግን መትቻ አውቃለሁ። በደንብ ነው የምንከባከብህ። ጎበዝ የኔ ጀግና። ይኸውልህ አሁን ምን እናደርጋለን መሰለህ? ለእናትህ ደውልና አገናኛለሁ። ከዛ እዚህ እያሰቃዩ እንደሆነ እየገረፉ እንደሆነ ትነግራታለህ። ከሳሚ ጋር ነው መኖር የምፈልገው ትላታለህ። እሺ ጎበዝ የኔ ጀግና፣ ጎበዝ። አንተ እኮ ጀግና ነህ። ምንድነው ነገሩ? ምን አባህ ነው የምትሰራው አንተ እዚህ? ምን እሰራለሁ? ታመመ ሰው እየጠየቅኩ ነው። ኧረ መስኮት ሰብረህ ገብተህ ነው የታመመ ሰው የምትጠይቀው እንዴ? ታዲያ በላዩ ላይ በር ዘግተሽ ቤት በኩል ጠይቀው። ይኸውልህ አሁን ሌላ ነገር ሳይከተል በፊት መስኮት ሰብሮ ገብቶ እየዘረፈኝ ነው ብዬ ብዬ ከመጮሄ በፊት ውልቅ ብለው ውጣልኝ። ፖሊስ አልጠራ፣ ውጣልኝ። ፖሊስ ውጣልኝ። እሺ አንተ ቢቀጡ ማትታረም ልጅ ተነስ፣ አሁን ወደ ውስጥ ገባ። ተነስ። ሽባ ጥጋበኛ። አሁን ጥጋብ ይበርድልሃል። አሁን ምስ ተገኘልህ አይደለ? ጦርማ እየተቃጠልኩኝ። እሰይ ተቃጠል። እኔንም እንዲህ ነው ስታቃጥለኝ የኖርከው። እማዬ ይቅርታ። እሺ ይቅርታ። ይቅርታ ትበለኝ። ይቅርታ ይለኛል እንዴ? እኔም አንተን ገድዬ ታሰራታለሁ እንጂ አልተውም ዘንድሮ። አንተ ዲቃላ። እሺ ተዋለሁ እማዬ
እማዬ አትበለኝ ብያለሁ። ሟም ተቅርና ኧረ እማዬ ይቅርታ። ይቅርታ አትበለኝ ብያለሁ። ኧረ እማዬ ተቃጠልኩኝ፣ ፊቴ ተቃጠለ። ተቃጠል ቅጥል በለ። እንዲህ ነው ታቃጥለኝ እኔ ነው። እንዴት ነው እባክህ ጥጋብ ልብህን ፍት ያደረገ? ተቃጠላት እንደዚህ ያው እማዬ የት ነው ያለሽው? እንደዚህ የሚሰቃይ ከሆነ ለምን ወለድሽ? እስከ መቼ ነው ግን እንደዚህ የሚኖረው? አሁንስ በጣም ነው የመረረኝ። ሁሉም ሰው ዝም ብሎ ይቀጠቅጠኛል። ለአንቺ ስነግርሽ ለምን ተናገርክ ብሎ ድጋሚ ይቀጠቅጡኛል። ዝም ካልኩኝም አሁንም ዝም ብሎ ይቀጠቅጡኛል። እስከ መቼ ነው እንደዚህ በስቃይ ውስጥ የምኖረው? አሁንስ በጣም ምርር ብሎኛል። እማዬ አንድ ነገር ማድረግ አለብኝ። የምትመጪልኝ ከሆነ ነይልኝ። እኔ በጣም ስልችት ብሎኛል። እሺ ጌታ አትነሳም? እሺ እነሳለሁ እማዬ። መቆም እንኳን አይችልም። ተመልከቹ እስኪማ። ልብህ አይሞትም መቼም። እሺ ነበር እኮ እማዬ። እና የታል ታዲያ ተራምዳ አሳየኛ። መቆም እኮ መሞከር ነው። አንተ እላይ ላይ ሸንተ ነው። አንተ መቼም ሰው አትሆንም። ምንድን ነው የሚያስፈራ ህልም አይቼ። ምን አይነት ህልም? አይ አልናገርም። ተናገር እባክህ። ይሄ ምንድን ነው? አንተ አልጋ ላይ ሸንተ ነው። ይሄን አንሶላ ራስን የምታጥባት ጭራሽ በዚህ እድሜ ሽንተን ትሸናለህ? ተነስ ተነስ እባክህ ተነስ። የሚያሽ ነገር ይሸና። አንተ በደንብ እሻው እሻው። ምን ታየኛለህ? እሺ አሸዋለሁ እማዬ። እማዬ አትበለኝ አንተ ችጋራ። አሁን ቶሎ ቶሎ እሱን ጨርስና ያፈሰስካትን ውሃ ደግሞ ቶሎ ጉላታለህ። እማዬ ውጭ ሆኜ ልጠብ? የምን አባ ውጪ ነው? እዚሁ እያየሁ ቁጭ ብለህ ጠብ። ውሃው እየፈሰሰ ስለሆነ ቤቱ እንዳያበላሸው ብዬ እኮ ነው። እና ራስን ሀም ተጽዳ። እኛ ምን አገባን? እማዬ ትንሽ ልረፍ፣ በጣም ደከመኝ። የምን አባ እረፍት ነው? አርፈህ ጠብ። እረፍ ይለኛል እንዴ? እማዬ የኔም እኮ አንሶላ በጣም ቆሽሿል። እና አምጪው። ምን አባቱ ይሰራል? ያጥባታል። ሂጂ አምጪለት። እማ ወይ የሚበላ ነገር የለም? ኧረ አለ። በርገር እኮ ገዝቼልሻለሁ። ቆይ እንደውም ላምጣልሽ። አንተ ደግሞ ቶሎ ቶሎ ወጣ። ሌላ ማዘዝ ስራ አለ። ሰምታኛል አይደል? ቆይ ላምጣልሽ። እሺ እማ። ቶሎ ቶሎ ወጣ ወደዛ።
ምን ላጉርስሽ እንዴ? እንኪ እቺ ጨቅጫቃ የሆነች ልጅ ደወለች ደግሞ። አንቺና እናግረታ ታዲያ ምን ችግር አለ? አይ ያን ከዚህ ልጇን እኮ አገናኘኝ ነው የምትለው። ሄሎ ሀኒዬ። ወይ እንዴት ነሽ የኔ ልጅ? እግዚአብሔር ይመስገን ሁላችንም ደህና ነን። አንቺ ደህና ነሽ? እውነትሽን ነው? እኛ ደህና ነን። እዩዬን ፈልገሽው ነው? አልፈለግሽውም ነው? አይ ለነገሩ እሱም ኳስ ሲራገጥ ቆይቶ ገብቶ ተኝቷል። ይኸው ገላውን እንኳን ታጠብዬ ብለው ደክሞት ገብቶ ጥቅልል ብሎ ተኛ። አዎ እራትን በልቶ ነው የተኛው። አዎ በጊዜ ደክሞት። እውነትሽን ነው? ላክሽልን? እሺ የኔ ልጅ እሺ። ምን ያህል ላክሽ? አይ እኔማ ምኑን አውቃለሁ ብለሽ ነው? እሺ በቃ ነገ አንድ አፍታ ባንክ ሄጄ አወጣለሁ። እሺ የኔ ልጅ እሺ፣ አመሰግናለሁ። እሺ እልልሻለሁ። እሺ ሰላም ሁኚ። እሺ የኔ ልጅ እሺ። ብር ላኩ እኮ ነው የምትለው። የምርሽን ነው ማዬ? ስንት ላከች? እኔ ምን አውቄ ብለሽ። ያው ግን ለሕክምና ወጣሽውንም ጨማምሬ ልኬልሻለሁ ነው የምትለኝ። ብዙ ነው በይኛ። ያው እንደሱ መሰለኝ። ግን እማዬ ባለፈው ቀሚስ ገዛልሻለሁ ብለሽ ቃል ገብተሽልኛል። እሱንም ግዢልኝ። ትምህርት ቤትም ደግሞ ጉዞ አለ፣ ያንንም ትከፊልኛለሽ። ከዚህ ጨቅጫቃ ልጅ ጋር እገላገላለሁ። በደንብ ነዋ። ለአንቺ ለልጅ አልሆንኩኝ ለማልሆን ነው። አመሰግናለሁ እማዬ፣ ውድድ ነው የማደርግሽ። ወሬኛ አልቀረብሽም። ስለዚህ አስኮናኝ ደግሞ ይሄን ዳቦ ወሬ ልምጣ። እሺ በቃ አንተዬ። አቤትማ። ምን አባው ነው ልብስን ሳቀይር የተኛው ደግሞ? ከነሽን ትተኛለህ? ልብስ ሳጥብ ስለዋልኩኝ ደክሞኝ ተኝቼ። ተው እባክህ፣ ልብስ ማጠብም ስራ ሆኖ ነው የሚያደክመው? እኔ እኮ ልብስ አጥቤ አላውቅም። ገና ምን አይተህ? ብርድ ልብስ አሳጥበዋለሁ። እሺ እማዬ፣ ግን ምግብ ልጠይቅሽ ብዬ እኮ ፈራሁ። ንገረኝ እስቲ። እኔ ለአንተ ክፉ ነኝ? እኔ ለአንተ ክፉ ሆኜ ነው የምትፈራኝ? ንገረኛ። አይ አይደለሽ። እና ታዲያ ምን አባው ነው ያልጠየከኝ? ይቅርታ እማዬ፣ እሺ ሌላ ጊዜ ጠይቅሻለሁ። በሄድክበት ሁሉ አልማዝ ክፉ ናት፣ ምግብ አትሰጠኝም እያልክ እያወራህ ነው አይደለ? የእናትህ ውሽማ ዛሬ ምግብ ይዞልህ የመጣው? አረ እኔ እንደዛ አላልኩም። ለዚህ ጥጋብህማ ጥሩ ቅጣት ነው የምቀጣ። ተነስ 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 ተነስ። እባክህ እግሬን ይላል እንዴ? እዚህ ጋር ቁጭ በል ቁጭ በል። እዚች መሬት ላይ ቁጭ ብለህ የምታድራት እዚቹ። ይቀዘቅዛል እኮ እማዬ። ጭራሽ መልስ ትመልስልኛለህ? ይቅርታ እማዬ። በቃ እሺ ይቅርታ፣ ተኛለሁ። አንድ ዳቦ አምጥቼ ፊትህ ላይ አወረውርልሃለሁ። እሷን ትበላለህ። እዚቹ መሬት ላይ ቁጭ ብለህ ታድራታለህ። ሰማኸኝ? አንተን እኮ ነው። አዎ ሰምቻለሁ። ኩክኒያ ምን ይመስላል? ጭራሽ ክፉ ነሽ ትለኛለህ? እሺ የትም አልንቀሳቀስም። ይኸውልህ ከዚች ቦታ ላይ ንቅንቅ እላለሁ ብለህ ብትል እንዲህ ነው አነቄ ሲል አርጄ የምገልሽ። ለምን ነው ደግሞ ዛሬ በጧት የተነሳሽው? ባንክ ብር ልትወጪ ልትሄጂ አይደል? እና ብሄድስ? አብሬሽ እሄዳለሁ፣ ቀሚሱን እገዛለሁ። እና ታዲያ በዚህ በሌሊት ነው እንዴ? እማዬ ደግሞ ይልቅ ቶሎ በይና እንውጣ። ይሄን ከዚህ ሳይቼው ልምጣና እንወጣለን። በቃ እስከዛ ተዘጋጃጃ እንጂ። በይ ቶሎ በይሽ። ቃልዬ! ምን ነው እማዬ? እዩኤል የለም። የለም? የት ሄዳል? እኔ ምን አባቴ አውቄ። መኝታ ክፍሉ ስገባ እኮ የለም።
ብለን ነው የምንፈልገው? ይሄ ከይስ የሆነ ልጅ ነው። ምን አይነት መከራ ውስጥ ነው የከተተኝ ዘንድሮ? እማዬ ጉድ ሆነናል። በቃ ጠፋ እኮ። አሁን እሺ የት ነው የሚፈለገው? የት ብለን ነው የምንፈልገው? ወይኔ ወይኔ። እናቱ ስትደውል እንደው ምንድን ነው የምላት? ወተን እንፈልገው ይሆን? እስቲ እሺ ነው ወይ ሰፈር አካባቢ ላይ ሂጂ እሺ እዩ። ምን አይነት ፍርጃ ውስጥ ነው የከተተኝ?